ውጭልኝ ከባሌ ጋር በምንም ልታጣሉላችሁ አምጪኝ ተረጋጊና ስለ አንቺ ምንም የማዳምጥሽ ነገር የለም ቀጥ ብላችሁ ውጡልኝ ውጣልኝ ሰው ገዳልኝ ውጣልኝ ውጭልኝ አንቺ ውጭልኝ አይመለከተኝም ተረጋጊ አይመለከተኝም ተረጋጊ ውጡልኝ አይመለከተኝም ደግሞ ዶክተሩ እንቅስቃሴ እያደረገ እንዳለ ነው የደረስንበትና ለዛም እሱን እየተከታተልን እንገኛለን ያለው ነገር ደግሞ ወደ እናንተ እያደረሰን እንሄዳለን እንግዲህ ያለ መጥቷል ሻንጣ ይዟል ምንድን ነው ልቀቀኝ ወደ ነው ሀገር የምጠፋው ልቀቀኝ ዶክተር ፍሳ በህግ አምላክ ልቀቀኝ ዶክተር ፍሳ እኮ ምን ከኔ ምን ፈልጋችሁ ነው አንተ የምፈልገው ብዙ ነገር አለ እንዴ ተረጋጋ ነቁም እኮ ልቀቀኛ ተረጋጋ እኮ ያስከኝ እኮ ምን ሆነ ነው ምንድነው ቦርሳ ይዘህ ወዴት እየሄድክ ነው እንዴ ወደ ስራ ነው የምሄደው ነው ወዴት ሄዳለሁ ቦርሳ ይዘህ ወይስ ከሀገር እየጠፋ ነው ወደ ስራ ነው እየሄድኩ ያለሁት ወዴት ስራ ልቀቀኝ ሶዬ በህግ አምላክ እንዴ ወዴት ልሄድ ነው እሺ ወደ ሌላ ሀገርም ካልከኝ እኮ ለስራ ነው የምሄደው ሌላ የትም ማለት ደግሞ ሂድ እኮ ልቀቀኝ ሂድ እዛ ልቀቀኝ ሶዬ ስነ ስርዓት ያዝ ነው ጀግናው ልቀቀው ፈትሹት ምን ይዞ እንደነበር በደንብ ፈትሹት ዶክተር ስራው አይደለ እንዴ ስራ አይደለ እንዴ መግደል ስራው ነው ወይስ ስለምን መግደል ነው የምታወራው ህመምተኛ ነው ህመሙን እንትን ካለ ማይተርፍ ከሆነ ማትረፍ አልችልም ምን ስነ ስርዓት ያዛል እውነታው ነው ሂድ ወደዛ ያማል እንዴ እውነታው ነው ተቀመጥ ማን ያለ ተቀመጥ ስነ ስርዓት ያዝ ወደዛ ሂድ እንደፈለክ ምናምን ታው እያወጣ ስላለ እንዴ አዎ ወደዛ ሂድ አከረዘ አትጣጋኝ በጣም ለማክበር እያሞከርኩኝ ነው ሰማኸኝ አይደለ ቀጥ ብለህ ከነ ግብረ አበሮች ቀጥ ብለህ ከቤቴ ይወጣልኝ እንዳንቺ የዶክተር ፍሳ ሚስት ናት ምን ማለት ምን የሚያስገርም ነገር አለ እሺ ከሱ ለምንድን ታገናኙ ምን ነገርሽ በደንብ ማለት ቤት አይደለም ሰውዬ የምፈነጭበት ጫፌ እንዳነከኝ አይመለከተኝም ዝም ብዬ ካሜራ ይዤ እነዚህ ሰዎች ሆነን የመጣ ነው ካንቺ ጋር ልንጨዋወት አይደለም ይሄንን ትልቅ ወንጀለኛ ብዙ ነገር ነው ያደረገው እየከበደኝ ነው እንዴት አዲስ አሁን ልንገርሽ አሁንም አንቺ ንቂ ቀጥሎ አንቺ መሆንሽን በምንም አታውቂ ሞተች ኧረ ተወኝ እስኪ ኧረ ምኑን ነው የሚበቃኝ ልጅ ነው ያልነገር አስቀምጠሽኝ የምትወጪው ምንድን ነው? እኔ ቤት ያለውም ነገር አይመለከተኝም። ልታዘኝ አልፈልግም። ሲጀመር እያዘዝኩሽ አይደለም አንተ ማንም አያዘኝም። ቀጥ ብለህ ውጣ፣ አድርጋ ውጣልኝ። ሰውዬ እየመታኸኝ ነው። ገባ? በጣም ዲስሪስፔክት እያደረግሽ ነው። በቃ ቤቴ እኮ ነው ማስገባትም ማስወጣትም እችላለሁ። ውጣልኝ። እንዴት ትችያለሽ? እኔ አንደኛ ፈቅደሽልኝ ማውራት ከጀመርን በኋላ እንደዛ ማድረግ አትችይም። ይሄንን ቪዲዮ ብዙ ሰዎች ይመለከቱታል። ማሳየት ትችላለህ። ይሄም ደግሞ ለእናንተ ጥሩ አይደለም። ያንተን ብልግናና የምን ብልግና ነው የምትይው? ዘለ ሰው ቤት የገባው አንተ ነው። ውጣልኝ በክብር። ፖሊስ ነው የምጠራው። ስምሽ ማን ነበር ያልሽኝ? ተቀመጪ። የኔ ወንድም ያማሃል። ተቀመጪ። ምን እያደረክ ነው? ወደዛ ሂድልኝ። ያማሃል እንዴ? ፖሊስ ነው የምጠራው። ወደዛ ሂድልኝ እያልኩ ነው። ሰምኛለሽ? ፍቅር ሂድልኝ ወደዛ። ተቀመጪ። ፖሊስ ነው የምጠራው። ትሰማኛለህ? ተቀመጪ። አንተ ልቀቀኝ ወደዛ። ያማሃል እንዴ? ልቀቀኝ ወደዛ። ክብረ ቢስ ባለጌ። ተረጋጊ።
አንተ ወደዛ ሂድልኝ። ያመሃል እንዴ? ሰማሽ? እኔ የምፈልገውን ጠይቄ እኔ ስለአንተ ያመሃል እንዴ? ሰውዬ ያመሃል? ጤነኛ አይደለህም አንተ። ወደዛ ሂድ። ምን አገባኝ ስለአንተ ስራ? እኔ አንተ ቪውና ላይክ መሰብሰቢያ ነኝ እንዴ? ቀጥሎ ታደዛ የባልሽ ስራ እንዳይጋለጥ ለዛ ነው ስራ ነው የምታወራው። ጤነኛ አይደለህም። ያመሃል እንዴ? ስለሚሰራው ሁሉም ሰው ወደዛ ሂድልኝ እያልኩ ነው። ጫፌን እንዳትነካኝ። ወደዛ ሂድ። ጫፌን እንዳትነካኝ። ተረጋጊ። አንተ ያመሃል እንዴ? ውጣልኝ። በሰው ቤት ነው ያለው። አልወጣም። ወደዛ ጠጋ ብለህ አጓራኝ ጀምር። እንድትቀርበኝ ህይወት የተጫወተ ነፍስ በላ ወንጀለኛ እንደሆነ ሰው ያመሃል እንዴ? ውጣልኝ እያልኩ ነው። ውጣልኝ። ተቀመጭ። አንተ ያመሃል እንዴ? ምን አገባኝ ስለአንተ? ውጣልኝ ከቤቴ። ሌባ ነህ። ውጣልኝ። ተረጋጊ። ልንገርሽ፣ ስሚ፣ ምንም የምረጋጋው ነገር የለም። ሰውዬ ትጎጃለሽ እንጂ ምንም አታምጪ። ማነው አባስ ስለሆንክ ነው አንተ እኔን የምትጎዳኝ? ማነህ ከአንተ? እኔ ልጎዳሽ አልፈልግም። ሲጀምር እንደ ሽፍታ እንደዚህ ተሸፋፍነ የመጣው። ውጣልኝ ቀጥ ብለህ ከቤቴ። ስሚ፣ ትሰሚኛለሽ? ተቀመጪ። ልቀቀኝ። ጫፌን እንዳነካኝ። ሰውዬ ቀጥ ብለህ ውጣልኝ ከቤቴ። ክብረ ቢስ ሌባ። ባልሽ አንቺም እንዳሞጋገሽው ምንም ጻድቅ እውነት ቦታ አይደለም። ሰው ያማል። ስለ ባሌ ነው የምታወራው? ሰምኛለሽ? ስለ ባሌ ነው ወይ የምታወራው? አዎ ያማል። እንዴ ሰውዬ ሲጀመር አንተ ስለኔ ባል እንደዚህ በኮንፊደንስ ማውራት አትችልም። እችላለሁ። ገባ? በጣም ለማክበር እያሞከርኩኝ ነው። ሰውዬ አትጠጋኝ። በጣም ለማክበር እያሞከርኩኝ ነው። ሰማኸኝ አይደለ? ቀጥ ብለህ ከነ ግብረ አበሮች ቀጥ ብለህ ከቤቴ ይወጣልኝ። እንደ አንቺ አይነት ሴት ባታከብረኝስ? አከበርሽ አላከበርሽ ምንም የሚጨመር ምንም የሚቀነስ ነገር የለም። የሚጨመር የሚቀነስም ነገር ከሌለ ወይስ ጊዜ ሰርፈዋል? ሰውዬ እየዞርክ ከሰው ጋር ነው የምትጨቃጨቀው። አንተ ልቀቀኝ። እጄን ልቀቀኝ። ሰዎችን ሰብስበህ ማነው አንተን የምሰማክ? ማን ስለሆንክ ነው አንተን የምሰማክ? ሰማኛለህ? ቤቴ ነው ያለው። መስማት የምትችለው እኔ ነው። ቀጥ ብለህ ውጣልኝ እያልኩ ነው። አልወጣም። ሰማሽኝ? አልወጣም። በጣም ነግሬሻለሁ። አዳምጪኝ። ስሚኝ ነው ሰውዬ። ማን ስለሆንክ ነው አንተን የማዳምጥህ? ያማሃል እንዴ? ቀጥ ብለህ ውጣልኝ። ሌላ ነገር ውስጥ እንዳከተኝ። በጣም አክብሬህ ለማውራት እየሞከርኩኝ ነው። ቤተሰቦቼ እንዳንተ ባለጌ አድርገው አላሳደጉኝም። ሰማኸኝ አይደል? ማነው ባለጌ? አንቺ ማነው ባለጌ? ማነው ባለጌ? በልልኝ። ከፍቴ ልመታኝ ነው ጭራሽ። እጮሃለሁ። ጫፌን እንዳትነካኝ እንዳትነካኝ እያልኩ ነው። ሰማኸኝ አይደል? ጫፌን እንድትነካኝ አልፈልግም። እኔ በእንዳንተ አይነቱ የምነካ ሰው አይደለሁም። ሲጀመር እኔ ዝቅተን አታውቀኝም። እሺ እኔ ዝም ብዬ ጥሩ ሰው ዘር ማንዘርህ ነው የምጨርስልህ። ሲጀመር እንደዚህ ሴትዮ ሰምኛለሽ? ልቀቀኝ። ጫፌን እንዳትነካኝ። እንድትነካኝ አልፈቀድኩልህም። ልቀቀኝ። ላውራሽ እየሞከርኩ ነው። ስርዓተ ቢስ ስድ ሰማኛለህ? ሰው ቤት ነው ያለኸው አንተ። ቆይ እንዴት ቤት ነው የምታወራው? ሲጀመር አንተ ማነክ እንደዚህ በኮንፊደንስ ቤት ቅድም እንደዛ ኢንተርቪው ምናምን ስላልኩሽ በጣም ጥሩ ሰው መስለሽ ነበር። አሁን ደግሞ ትክክለኛው ማንነትሽ። አዎ ለዛም ነው ሰማኛለህ? ስለኔ ማንነት አይመለከትም። ለዛም ነው ስለኔ ማንነት የጠየቀ ሰው የለም። ሰው ጤነኛ አይደለህም እንዴ? ኦኬ እንትን ፕሮሞሽን ላድርግልሽ ምናምን። እኛ የአይምሮ ሕክምና እንትን ውስጥ አይደለም የምንሰራው። እሺ ያንተን ጭንቅላት ልናክም አንችልም። ምንም ፕሮሞሽን የሚባል ነገር የለም። እኔ የኔ ዓላማ የእናንተ ወንጀል ማካለጥ ነው። ስለምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? ባልሽ በስንቱ ሴት ህይወት የተጫወተ የስንቱን ሰው ህይወት ያበላሸ አፍህን ዝጋ። ሲጀመር ስለ ባሌ እንደዚህ ልታወራ አትችልም። ሰማኛለህ አይደል? ስለ ባሌ አንተ እንደዚህ በኮንፊደንስ ልታወራ አትችልም። እውነታ ነው። እሱ የደረሰበት ደረጃ ላይ መድረስ አቃተህና እየዞርክ የሱን ስም አታጠፋ። እኔ የማንንም ስም አላጠፋም። እንዳትነካኝ። እያንዳንዱን ማውራትን ቃል አስቤ ተጠንቅቄ በመረጃና በማስረጃ ማስረጃ ምናምን ካለክ እኔ ጋር አይደለም ፖሊስ ጣቢያ ቤት በኩል እንደሆነ አታውቅም። እዛ ሄደህ ማመልከት ትችላለህ። ሲጀመር እሱማ ቀላል ነው። ሰማኛለህ? ቀጥ ብለህ ውጣልኝ። አንተ እንዴ ሌባ ነህ እንዴ? ስሚ፣ ወይኔ ጉዴ! ውጣልኝ። ምንም ብትጮሂ ምንም ብትጣጭ ምንም የሚመጣልሽ ነገር የለም። ግን እኔ የምጠይቅሽን ከመለሽልኝ ግን ታንቺም ይሻላል። ሲጀመር ያንተ ጥያቄ እኔ ህይወት ውስጥ አስፈላጊ አይደለም። ከገባክ እሱ አስፈላጊ ሆነ አልሆነ አይመለከትም። ግን እንዴት አስፈላጊ እንደሆነ ልንገርሽ። ስሚኝ፣ አዳምጪኝ። ዝም ብለሽ መለፍለፍ አለ። ሰውዬ እኔ አንተን አላዳምጥህም። ለምን ነው አንተ ልቀቀኝ። ስሚኝ፣ እኔ እጄን ልቀቀኝ። ማነው ከአንተ እኔ የምታዘኝ? ሲጀመር ግንባር ስለሆንኩኝ ሰማሽኝ? ስለዚህ ባሌ ንጹህ ነው እያልሽ ያለሽው?
ሰውዬ ባሌ ጤነኛ አይደለህም። ቆይ አይ ጤነኛ ካልሆንክ በቃ ትሪት መደረግ ባለበት መንገድ ትሪት ላድርግ። አስገቡልኝ እስኪ አስገባት። ጭራሽ ተሰብስባችሁ ምናምን ነው የመጣችሁት? ልቀቀኝ፣ እሺ ልቀቀኝ፣ ራሴ ሄዳለሁ። ልቀቀኝ። ማናት ደግሞ አንቺ ማነሽ ደግሞ አንቺ? ለምንድን ነው እዚህ ያመጣችሁ? ነይ ተቀመጪ። ቆይ ዝም ብለሽ ዘለሽ ትቀመጫለሽ እንዴ ሴትዮ? ማናት? ማንሽ? ለምንድን ነው እዚህ ያመጣችሁኝ? እሺ አሁን እኔ ለምንድን ነው እዚህ ያመጣችሁኝ? እሺ በቃ እኔ ከኔ የምፈልጉትን ነገር ወሰዳችሁ አይደለ? ነገርኳችሁ አይደል እንዴ? ተረጋጊ፣ የምጠይቅሽን ትመልሻለሽ። በቃ ምንም ካንቺ ጋር ተውኝ። በቃ እኔ እንዴ አዳምጪኝ። አፍሽን ዝጊ። በቃ ስጠይቅሽ ብቻ ነው የምታወሪው። እኔ በጣም ቢዚ ነኝ። እንደዚህ አይነት የጅል ስራ ለመስራት እዛ ተቀመጥኩ። አንተ ልቀቀኝ ብላችሁ ልቀቀኝ። ሰሚኛለሽ ወይ? ልቀቀኝ። ጫፌን እንዳትነካኝ። ወደዛ ሂድልኝ። እዚህ ሰዎችን እየሰበሰብክ የኔ ቤት መዳሪያ አይደለም። እሺ ባሌ ንጹህ ነው። ቀጥ ብለህ አንተ ከፍለህ ዞር በል። ምንም የማዳምጥ ነገር የለም። ሰውዬ እንዳትነካኝ። ጫፌን ወይ ለምንድን ነው ያመጣኸኝ? እሺ እዚህ ስለ ባልሽ ትክክለኛ ማንነት ከሷ ትሰሚያለሽ። ማንሽ አንቺ? ቆይ ሲጀመር እኔ ከዚህ ጋር ለምንድን ነው ያገናኘኸኝ? እሺ ሴትዮ ለምንድን ነው ከዚህ ጋር ያገናኘኸኝ? ስራ ፈትነሽ እንደ እኔ ቆንጆ የምትሰሪው ስራ ካለ ቀጥ ብለሽ ውጭልኝ። ሲጀመር ስሚኝ፣ የኔ ቤት መዳሪያ አይደለም። የዶክተር ፍስሐ ሚስት ናት። ምን ማለት ምን የሚያስገርም ነገር አለ? እኔ ከሷ ለምንድን ነው የምታገናኙኝ? ስለዚህ እኔ ምን ያደርግልኛል ታዲያ ከሷ ጋር? ለምንድን ነው እዚህ ያመጣችሁኝ? እሺ ማክዳ አዳምጪኝ። እኔ አልሞት አልኳችሁ እንዴ? ሴትዮ ተረጋጊና አውሪ። እሺ ማውራት ያለብሽ እኔ ቆይ አልሞት አልኳችሁ። ተረጋጊ እያልኩሽ እኮ ነው። ተረጋጊ። ቅድምም ነግሬሻለሁ። ሌላ ቦታ የምትፈሪው ነገር እኔ ጋር የባሰ ነው የሚሆንብሽ። ስለዚህ በትህትና ብታወሪ ይሻልሻል። አለበለዚያ ደግሞ የሚገባሽን ነገር የምትፈልገውን ነገር ነገርኩህ አይደል እንዴ? እኔ አሁንም ፈለኩ እስክፈልግ ቤተሰቤን እናንተ የመጨረስ ዓላማ ነው እንዴ ያላችሁ? በቃ ነገርኳችሁ አይደል እንዴ? ምንድን ነው የምትሉኝ? ለምንድን ነው ከእሷ ጋር አሁን ያገናኘኸኝ? እሺ ስሚኝ፣ እሷ ለአንቺ ጥያቄ አላት። እኔ የምነግርሽን ነገር እንድታወሪ ስለምፈልግ ሰማሽ? እኔ ይኸውልህ አዳምጠኝ። እኔ ባሏን እንደዚህ እየከሰስኩኝ ዝም ብላ መታየኝ ይመስልሃል? ምንድን እንደሚባል ታውቃለህ መቼስ? ሚስት የባሏ ዘውድ ነች ነው የሚባለው አይደል? ስሚኝ፣ አዳምጪኝ። ስለዚህ ስሚኝ፣ አትንቦቅቦቂ። በእናታችሁ ተውኝ። በቃ ሰሚኛለሽ? ነግሬሻለሁ። ስፈቅድልሽ ብቻ ታወሪያለሽ። በቃ አዎ፣ ባሏ ለእሷ መላኳ ነው። እንደ ባሏ ያለ ጻድቅ አታውቅም። ለምን? ለእሷም የሚያሳያትና ሽፋኑ ያ ስለሆነ። ማናችሁ ስለባሌ እንደዚህ የምታወሩት? ሲጀምር ማሌ ነው አንቺ የምታስሟጥጪው? ወይ ጻድቅ ማሌ ነው እያሽሟጥጥሽ ያለሽው? ባልሽ ማለት በተደጋጋሚ ይህች ልጅ የተለያዩ የሐሰት ማስረጃዎችን እያወጣ ከወንጀለኞች ጋር ተባብሮ የሚሰራ ህገወጥ ስራዎችን የሚሰራ ሰው ነው። ለዚህም ስሚኝ፣ አዳምጪኝ። ለዚህም ድራማዎቹ ደግሞ እንደ መሳሪያ ከሚጠቀምባቸው ሰዎች መካከል እቺ መሀይም ሴት አለችበት። ይቅርታ መሀይም ስላልኩሽ፣ መሀይም ስለሆነሽ ነው። ቁጭ አድርጋ ልትሰድበኝ ነው እንደመጣኝ? አዎ። ስለዚህ ከሷ መስማት ትችላለሽ። አንቺ ጻድቅ አድርገሽ ቅድም ከኔ ጋር እኔ ዝም ብዬ እንደዛ አንዴ ላውራ። ዝም ብለህ እዚህ የምትፈነጭበት ቤት አይደለም። ሲጀመር ነግሬሃለሁ ቅድምም ደጋግሜ። ሲቀጥል አንቺ ማን ነሽ ስለ ባለቤቴ እንደዚህ አፍሽን የምትከፍቺው? ሲቀጥል ስንት ቢከፍሉሽ ነው አፍሽን አትክፈቺ? የጠየኩሽን በስርዓት ትመልሽልኛለሽ። እኔ መናገር ያለብኝን ከፈለክ ለብቻ እነግርሃለሁ። እኔ እዚህ ከዚህ ሴትዮ ሊያውም ከባሏ የባሰች ታስታውቃለች። ሲጀምር ከባሏ የባሰች እንደሆነች ታስታውቃለች። አፍሽን አትክፈቺ አንቺ ክብረ ቢስ። ሰሚኛለሽ? የምጠይቅሽን ነው የምትመልሽልኝ። ሲቀጥል ደግሞ ስንት ብትከፍላት ነው? ቆይ እንደዚህ አዳምጪኝ። ፍቅርታ አንቺ ነው አዳምጪኝ። ሰው እያስጮህብኝ ደጋግሜ ነግሬሃለሁ። እዛው ስሜታዊ የምትሆንበት ላይ ስሜታዊ ሆነ። እኔ ላይ በስሜታዊ ሆነ በሰደብም ማውራት ማችልም። እሺ እኔ እዚህ ጋር ስሚኝ፣ ጫፌን እንዳታቂ እንደዚህ አትይም ነበር። አንቺ ለባሌ ክፉ ነገር አታውሪ እያልኩሽ ነው። አወራለሁ። አንቺ ባልሽን አታቂ። ስለማን ባል ነው እያወራሽ ያለሽ? አልገባኝም። ዶክተር ፍስሐ ነው። ሌላ ማን አለ? ያንቺ ባል ዶክተር ፍስሐ አይደል እንዴ? እንዳዳምጥሽ ነው እዚህ ድረስ የመጣው። እስቲ ኦኬ እሺ፣ ላዳምጥሽ እስቲ የምታወሪው የሰው ህይወት ያድን የለ የሰው ህይወት አይደለ? እንደዛ አይደለ? ስራው እንደዛ ነው አይደለ?
ላንቺ ባልሽ በጣም ጊዜን ሰጥቼ ላዳምጥሽ እየሞከርኩ ነው። ወደ ጉዳይሽ ግቢ። ለባሌ የምትነግሪኝ ነገር ታመሰግኝኛለሽ። አይገርምሽም? ምንም የማመሰግንሽ ነገር የለም። እኔ ናት። ቀጥ ብለሽ ወደ ጉዳይሽ ግቢ እና ቆይ ልስማሽ እስቲ። ጀመር ይኸውልህ፣ አዳምጠኝ። እንደዚህ እየሰደበችኝ ምንም ነገር ልል አልችልም። እኔን ከመግደል ወደ ኋላ ስለማትል ወደ ኋላ አንድ ነገር ስለባላ መጥፎ ነገር ሳል እኔን ከመግደል ወደ ኋላ ገድዬ እጄን ማበላሽ ሰው አይደለሁም። በጣም የምገለውንም ሰው ነኝ። ከይቅርታ ጋር ወደ ጉዳይሽ ግቢና አልሰማህም። ማለት አንተ የምሰማህ ቆይ ይኸውልሽ፣ ቀጥ ብለሽ አንደኛ እኔን አዳምጪ። ትናገሪያለሽ፣ መናገር ያለብሽን አዳምጥሻለሁ። ከዛ ቀጥ ብለሽ ከቤት እዚህ ጋር ከአንቺ ጋር ልሞዳሞድ አይደለም የመጣሁት። ትሰሚኛለሽ? የሚነገርሽን በደንብ ማለት ቤት አይደለም ሰውዬ የምፈነጭበት። ጫፌን እንዳነከኝ አይመለከተኝም። ጫፌን እንዳነከኝ አይመለከተኝም። ትሰሚኛለሽ? አንድ ነገር ልንገርሽ፣ ባልሽ ገዳይ ነው፣ አረመኔ ገዳይ ነው። ዶክተር ፍስሀ እንደዚህ አይነት ሚስት እንዳለችው ባቅማ ኖሮ ምንም አይመስለኝም ነበር። ለካ ጭራሽ በል የምትይው አንቺ ነሽ ማለት ነው። ታስታውቂያለሽ። ጀመር ምንም ስትታይ ራሱ ታስታውቂያለሽ። ትሰሚኛለሽ? ባልሽ ማለት በስንቱ ሰው ህይወት የተጫወተ የስንቱን ሰው ህይወት ያበላሸ መጥፎና ጨካኝ አረመኔ ሰው ነው። ስሚኝ፣ አዳምጪኝ። አልጨረስኩም። ስለዚህ አዳምጪኝ፣ አልጨረስኩም። ትሰሚኛለሽ? ይህ ባልሽ እኛ ለብዙ ጊዜያት እየፈለግነው የነበረ ወንጀለኛ ሰው። አሁንም ደግሞ ዝም ብዬ ካሜራ ይዤ እነዚህ ሰዎች ሆነን የመጣ ነው ከአንቺ ጋር ልንጨዋወት አይደለም። ይህንን ትልቅ ወንጀለኛ የእጁን ለመስጠት ነው። አልገባኝም። ስለ ፍስሀ ነው እያወራችሁ ያለችሁት? አዎ፣ ምስክር ፈልገሽ ነበር። እቺ ልጅ እሷንም አሳደድ ነው የያዝናት። በስንት ላስረዳሽ። እኔ የኔ እናት ፍስሀን አታውቂውም ማለት ነው። እኔን ከምን አይነት ቦታ እንዳነሳኝ፣ ቤተሰቦችን ከምን አይነት ቦታ አንስተው እዚህ ጋር እንዳቆመኝ በጣም ለእኔ ብዙ መስዋዕትነት የከፈለ ሰው ነው። ምንም ነገር ቢሆን ስለኔ መጥፎ ቢወራ ይቀለኛል ስለሱ መጥፎ ከሚወራ። ይልቁንስ አንቺ ነሽ ባልሽን የማታውቂው። ሊሆን ይችላል እኔ ማለት እንደ ላንቺ ምን እንዳደረገልሽ አላውቅም፣ ግን ለፍስሀ አረመኔነት፣ ሰይጣንነት እኔ ምስክር ነኝ። እኔ ቤተሰቦቼን ተጠቅሞ ገንዘብ ፍለገኝ ተጠቅሞ ማለት እኔ በቃ ገንዘብ እንደምፈልግ አውቆ የስንቱን ህይወት እንዳበላሽ እንዳደረገኝ አታውቂ። የስንቱን ህይወት እንዳመሰቃቀል፣ የስንቱን ነፍስ እንዳጠፋ እንዳደረገኝ አታውቂ። እኔ ሁሉ የምታወሩት ነገር በጣም አዲስ እየሆነ ብዙ ነገር ነው ያደረገው። መቀበል እየከበደኝ ነው። እንዴት አዲስ? አሁን ልንገርሽ፣ አሁንም አንቺ ንቂ። ቀጥሎ አንቺ መሆንሽን በምንም አታውቂ። ቀጥሎ አንቺንም መጠቀሚያ እንደሚያደርግሽ በምንም አታውቂ። ተረዳሽኝ አይደል? በጣም የምታወሩት ነገር ለእኔ አዲስ እየሆነብኝ ነው። በጣም ለመቀበል እየከበደኝ ነው። እኔ ምስክር ነኝ ለባልሽ መጥፎነት፣ ለባልሽ የስራ ወራዳነት። በሚያገኘው ደሞዝ ብቻ ይመስልሻል እነዚህን ሁሉ የሚያደርገው? የሚነዳውን መኪና፣ እዚህ ውጪ ላይ ያለው መኪና፣ በዛ ብር ብቻ ደሞዝ በሚያገኘው ብር ብቻ። አልገባኝም። ከባሌ ጋር ልታጣሉኝ እየሞከራችሁ ነው። ይሄ እውነታው ነው። ወደድሽም አንቺም ሴት ነሽ ታውቂዋለሽ። ሲጀምር ቀጥ ብላችሁ ውጡልኝ። ከባሌ ጋር በምንም ልታጣሉ አትችሉም። ስለ አንቺ ምንም የማዳምጥሽ ነገር የለም። ቀጥ ብላችሁ ውጡልኝ። ውጣልኝ፣ ሰው ገዳልኝ። ውጣልኝ፣ ውጪልኝ፣ ውጪልኝ፣ ውጪልኝ። አይመለከተኝም። ተረጋጊ። አይመለከተኝም። ተረጋጊ። ውጡልኝ። አይመለከተኝም። ምንም የምረጋጋው ነገር የለም። ጭራሽ ትዳሬ ልታፋቱኝ ነው የመጣችው። ሰምኛለሽ? ተረጋጊ። ፍስሀ እንደዛ አይነት ሰው አይደለም። ጭራሽ ትዳሬ ልታፋቱኝ ነው። ቀጥ ብላ ውጣልኝ። ሰውዬ ውጡልኝ፣ ውጡልኝ። ሌላ ነገር ውስጥ እንዳከቱኝ። ሰምኛለሽ? ይሄ ነገር ለአንቺ እንግዳ ነገር ሊሆን ይችላል። አይመለከተኝም። ይጸጽትሻል። ፍስሀ እንደዛ አይነት ነገር አያደርግም። ይጸጽትሻል። ፍስሀ እንደዛ አይነት ነገር አያደርግም። ምንም ብታደርጉ ደግሞ ከትዳሬ ልታፋቱ ወይስ አንቺ አፋተሽ ልታገቢው ነው? ቀጥ ብላ ውጣልኝ። ከኔ ምንም የምታገኘው ነገር የለም። ውጣልኝ እያልኩ ነው። ቀጥ ብላ ውጣልኝ። ሌላ ነገር ውስጥ እንዳከቱ። ሁሉንም ነገር ስታቂ ግን ይጸጽትሻል። የዛሬው ቀን ይጸጽትሻል። ቀጥ ብላ ውጣልኝ። ክቡራን ተመልካቾቻችን እንግዲህ በዛ መንገድ ስንወጣ በደንብ ሁሉንም ነገር ማጣራት መከታተል ስለነበረብን ነው ማለት ነው። አሁንም ደግሞ ዶክተሩ እንቅስቃሴ እያደረገ እንዳለ ነው የደረስንበትና ለዛም እሱን እየተከታተልን እንገኛለን። ያለውን ነገር ደግሞ ወደ እናንተ እያደረሰን እንሄዳለን። እንግዲህ ያለው ነገር ካለንበትም ሁኔታ ካለውበትም ማዘን በላይ ደግሞ በብልጠትና በብልሃት ማድረግ መጥቷል። ሻንጣ ይዟል። ምንድን ነው?
ልቀቀኝ። ማን አንተ? ምንድን ናችሁ? ልቀቀኝ እንዴ! እና ሌባ መስለኝ ነው። ልቀቀኝ። ወደዛ እየሄድክ ነው። ምንድን ነው ቦስ? እንዴ ምን አገባህ አንተ? ከሀገር እየጠፋህ ማን ናችሁ እናንተ? ምንድን ነው ይሄ? ወደ ነው ሀገር የምጠፋው? ልቀቀኝ። ዶክተር ፍሳ፣ በህግ አምላክ ልቀቀኝ። ዶክተር ፍሳ እኮ ምን ከኔ ምን ፈልጋችሁ ነው? ከአንተ የምፈልገው ብዙ ነገር አለ። እንዴ ተረጋጋ። ነቁም እኮ ልቀቀኛ። ተረጋጋ። ያስከኝ እኮ ምን ሆነህ ነው? ምንድን ነው ቦርሳ ይዘህ ወዴት እየሄድክ ነው? እንዴ ወደ ስራ ነው የምሄደው። እኔ ወዴት ሄዳለሁ? ቦርሳ ይዘህ ወይስ ከሀገር እየጠፋህ ነው? ወደ ስራ ነው እየሄድኩ ያለሁት። ወዴት ስራ? ልቀቀኝ ሰውዬ፣ በህግ አምላክ። እንዴ እንዴት ነው መንገድ ላይ እየሄደ ሰው እንደዚህ ይዘህ እንትን የምትለው? በስነ ስርዓት አታወራም እንዴ? እንዳንተ አይነቱን ውርጋጥ። ምንድን ነው ውርጋጥ የምትለው? ምን አደረኩ እኔ? ስራዬን አለ እንደ እየሰራሁ ያለሁት። አዎ ዶክተር ፍሳ ለህዝቡ የሚኖር ህዝቡን የሚያገዝ ሰውዬ አይደለ እኮ። እኔ ምን አደረኩ ነው አሁን በስነ ስርዓት እያወራኸኝ? ወንድም መምጣታችን ደርሰዋል ማለት ነው። የኛ መልእክት ደርሰዋል። ስለምን መልእክት ነው? እኔ ወደ ስራ ነው እየሄድኩ ያለሁት። ልቀቅ ረዛ። እንዴ ይሄ እቃዬ ነው። ይሄ ስነ ስርዓት ያዘ። እኔ የምሰራበት እቃ ነው። ልቀቅ። ምን አገባኝ ታዲያ? ልቀቅ። በህግ አምላክ አምጣው። በህግ አምላክ ልቀቅ። ሰማኛለህ? አንተ ህግን ታውቃለህ እንዴ? በደንብ ነው የማውቀው። ስራዬን እየሰራሁ እኮ ነው። ወንጀለኛ ግን ያውቃል። የተከበርኩ ባለሙያ ነኝ። እረፍ። ስነ ስርዓት ያዝ። አዎ የተከበርክ የህዝብ አገልጋይ እረፈኝ። ስነ ስርዓት ያዝ። በህግ አምላክ ልቀቅ። አሁን ምን እያልከኝ ነው? ምንድን ነው? ወደ ስራ ነው የሚሄደው። ቦርሳ ይዘህ ነው ወደ ስራ የምትሄደው እንዴ? አልነውሬ ሊሄድ ይችላል። እስቲ ንገረኝ። ወደ ስራ ወደ ልጅ ነው? እሺ ወደ ሌላ ሀገርም ካልከኝ እኮ ለስራ ነው የሚሄደው። ሌላ የትም አለ ደግሞ። ሂድ እኮ ልቀቀኝ። ሂድ እዛ ልቀቀኝ። ሰውዬ ስነ ስርዓት ያዝ። ነው ልቀቀኝ። እኔ በራሴ እግር ሄዳለሁ። ልቀቀኝ። ጀመርሽ ከምን ነው እንዴ አንተ? ሰውዬ ልቀቀኝ። ማሊዝ መስሎክ ነበር? የምትቆይ መስሎክ ነበር አይደል? ልቀቀኝ። በራሴ እግር ሄዳለሁ። አትያዘኝ። ልቀቀኝ። ሰውዬ አንተ ስነ ስርዓት ያዝ። ልቀቀኝ። ምን ሆነህ ነው? ሂድ። ልቀቀኝ። ግባ። ግባ እኮ አታጋላጥ። ተቀመጥ። ጀግናው ልቀቁ። ፈትሹት ምን ይዞ እንደነበር በደንብ ፈትሹት። ምንድን ነው ከኔ የምትፈልጉት? ከአንተ ምን ይፈለጋል? ከወንጀለኛ ወንጀለኛ አትበል። ስለማታውቅ ሰው አታወራ። እስኪ ዝም ብለህ እንዴ ምን ሆነህ ነው? እና ምንድን ነው ከኔ የምትፈልጉት? አሁን ወደ ስራ እየሄድኩ እኮ ነው። አንተ መንገድ ላይ መጣ እንትን የምትለኝ ስሬ ልስራበት። ምንድን ነው ከኔ የምትፈልጉት? ንገረኛ። ልሂድበት። አንተ የምፈልገው እጅ ላይ የስንት ሰው ደም። ስለምን እንደና ስራ እየሰራው እኮ ድንገት ህይወቱ ሊያልፍ ይችላል። ምን ላደርግ እችላለሁ? ነው እንዛዝ ዶክተር ስራው አይደለ እንዴ? ስራ አይደለ እንዴ? መግደል ስራው ነው ወይስ? ስለምን መግደል ነው የምታወራው? ህመምተኛ ነው። ህመሙን እንትን ካለ ማይተርፍ ከሆነ ማትረፍ አልችልም። ከእግዚአብሔር በታችን እግዚአብሔር ነው ማትረፍ የሚችለው። ሰው እንዴት ያተርፋል? ከዛስ ሲሞትስ ምን ማድረግ እችላለሁ? ሲሞትማ ቤተሰቦቹ መጥተው ይወስዱታል። እኔ ምን ላደርግ እችላለሁ? ስንቱን ነው እንደዛ ያደረገው? ሰውዬ እኔ ምንም ስንቱን ነው ከመንገድ ያስቀረው? ማንን ያስቀረው? ስንቱ ሰው ነው ደብዛው የጠፋው? ምን ያንተ ቤተሰብ እኔ ጋር መጥተው ልታከም መጥቶ ይሞተብህ ሰው ካለ ንገረኝ። በህመሙ ከሆነ ህመሙን ንገረኝና እሱን ወደህ ሳይሆን በግዴት ነግረኛለህ። ምንድነው? እኔ አሁን ምን እያደረክ አሁን አረክ የምትለውን ነገር ተናገር። እና ምን ያደርግልሃል? ወደ ስራ እየሄድክ ከሆነ ፓስፖርት ምን ያደርግልሃል? ትኬት ለምን ቆረጥክ? አሁን እኮ እኔ አሁን ላስረዳ እኮ ምንድነው የምታስረዳኝ? ልሰማኝ እየቻልክ አይደለም። ምንድነው የምታስረዳኝ? ይኸውልህ በመጮህና በምንም የምታመጣው ነገር የለም። እኔ ውጪ ሄጄ ለመስራት ነው እንትን የምለው። ሰው ጋብዞኝ ነው ስራ እንደዚህ እንትን ብዙ ሰዎች ስላሉኝ ነው ያለው ውጪ ስራ ልሰራ ነው። ሌላ ምንም አይደለም። ያው ብዙ ጊዜ ስለቆየሁበት። ከማን ነው የሚሸሸው? ባለፈው ቤት መተን ነበረ። ስለአንተ እያጣራ ነበረ። ማለት ቤት ማለት እንዴት? ሰዎችን እየያዝንብህ ነበረ። የትኞቹ ሰዎች? ያንተን ተዋናይ ማክዳን ይዘናታል። ስለማን ነው የምታወራው? እኔ እኮ ግራ ነው እያጋባኸኝ ያለው። እኔ የራሴን ስራ ነው የምሰራው አይደል? ፍሳ ቆይቻለሁ። እኔ ፍሳ ይኸውልህ ትሰማለህ? ከፊትህ ቁጭ ብሎ ያለው አንድ ተራ ዝም ብሎ ሰው አይደለም። አንድ ይኸውልህ ተራ ነህ እኮ እያልኩህ። ሰውዬ ልቀቀኝ። ወደዛ አዳምጠኝ። ሰማኝ እኮ ወደዛ አትልቀቀኝ እንዴ! ጉልበት እንድጠቀም አታርገኝ። እኔን ተጠቀምና ወደዛ አንድ ውስጡ ድብን ያለ እውነትን የሚፈልግ ለአንተ ደግሞ ለወንጀለኛ የማይመለስ ሰው ነው ከፊት ቁጭ ብሎ ያለው። ወንጀለኛ እያልክ የአንድ ሰው እንትን ስም አታጥፋ። አውቃለሁ ትክክለኛ ማንነትህን። እኔ ስራዬን ነው የምሰራው። ስራ የተባልኩትን ስራ ምንድን ነው? ዶክተር ነኝ። ማከም ነው እኮ። ሚድን ከሆነ
የሚሰጠውን በአግባቡ የሚሰጠውን መድኃኒት ሰተን የሚድን ሰው ይሆናል። ማይድን ከሆነ ደግሞ ምንም ማድረግ አንችልም። በቃ ይሄ ስራችን ነው። ስለዚህ ምንድነው ፍጠር ይሄ ሙያው የሰጠክ መጀመሪያ የተሰጠክ ነው። ግን ደግሞ ይህንን ስራ ለህዝቡ ሽፋን አድርገህ ነው እየሰራ ያለው አንተ። ምን አይነት ሽፋን? የምን አይነት ሽፋን? እስቲ ንገረኝ እስቲ። አንተ እኮ አሁን እያስረዳኝም አይደለም ያለው ሰውዬ። ላስረዳ። በስንቱ ሰው ህይወት እየተጫወትክ እስኪ ምን ያሉ ሰው ነው አንተ ጋር ገብቶ በሰላም የወጣው? ሰው ካለው በጣም የሚድነው ሰው ካለው የታዋቂ ሰው እሱንም በቃ በጣም ጠያቂ ካለውና የሚያስፈራ ከሆነ ብቻ ነው በሰላም የሚጠበቅብን አድርገህ የምትለቀው። ከዛ ከሆነ ደሃ ማንም ያሌለው ማንም እየተወደቀ ምን ሆኖ ነው የሞተው ምን ሆኖ ነው እንደዚህ የሆነው ብሎ የማይጠይቀው ሰው ያሌለውን ግን ወይ እንደፈለግ አድርገህ ሁሉንም ውስጡ ያሉትን ኦርጋኖች ታውጣና ስነ ስርዓት ያዛል። እውነታው ነው ተቀመጥ። ስነ ስርዓት ያዝ። ወደዛ ሂድ። እንደፈለክ ምናምን እያወጣ ስላለ እንዴ? አዎ ወደዛ ሂድ። አከረዘ ተቀመጥ። ሰማኛለህ? ሰማኛለሁ። ማጋብላክ ይያለህ። ሰማኛለሁ። እረፍ። ነግሬሃለሁ። እኔ ማን እንደሆንኩ አታውቅም እኮ። ስነ ስርዓት ያዝ። በስነ ስርዓት እያወራሁ ስነ ስርዓት አውራኝ። ስንት ነገር ችዬ ነው ስንት ነገር በውስጤ ተቋቁሜ። ሰማኸኝ ወይ? ስነ ስርዓት ያዝ። እረፍ። አንተ ራስህ ነህ። ይበቃል። አሁን ጊዜው አብቅቷል። እኔ ላይ እጅ ማንሳት አልችልም። ይኸውልህ እጄ ውስጥ ነህ። እጄ ውስጥ ያለውን ሰው ደግሞ ምንም ማድረግ እችላለሁ። አሁን እኮ እኔ እየነገርኩህ ነው ያሉት አይደል? እንደፈለክ የምትለው ነገር የለም። እኔ ምንም ማድረገው ነገር የለም። ስሬን ነው የምሰራው። እስኪ ልጠይቅህ። ማስረጃ ካለ ደግሞ አሳየኝ። እስኪ ልጠይቅህ። ቆይ ስማኝ። እንኳንስ በአንድ በግል ሆስፒታል ውስጥ አይደለም እንደ አገር የማይታወቁትን ከባባድ ሕክምናዎችን ታደርጋለህ። በማፈቅ ምን አይነት እስኪ ንገረኝ። እስኪ እኔ እኮ ተከላዎችን ታደርጋለህ። ይሄ ሆስፒታል ውስጥ እኮ መጥቶ የሚደረግ ስራ እኮ ነው። እኔም የተማርኩበት ሙያዬ ነው። እዛ ጋር አድርግልን ታሉን ማድረግ ነው። አንተ ተምረው ሊሆን ይችላል፣ ግን በሀገራችን ውስጥ ያን የማይደረጉትን ወይም ደግሞ በሀገራችን ውስጥ ያልተለመዱ የማይታወቁትን አንተ ግን በድፍረት ይሄ በሕግ ራሱ በጤና ፖሊሲ ውስጥ የማይታወቁትን ነገሮች ትፈጽማለህ። ይኸውልህ እያዳመጥከኝ ነው። ሆስፒታል ውስጥ ብቻ ነው ስራ የምሰራውም ስራ ደግሞ አርግ የተባልኩትን ነው። እኔ አንድ ዶክተር ነኝ። ታዘዝኩትን መስራት ነው መስራዬ። ያ ሰው ደግሞ ፈጣሪ ረድቶት ሚድን ከሆነ ድኑ ይሄዳል። ስለዚህ ደግሞ ያ ሰው ደግሞ ታሞ ወይም ደግሞ በጣም የከበደ ሰው ከሆነ ደግሞ ምንም ማድረግ ስለማንችል ህይወቱ ካለፈ ቤተሰቦቹ መጥቶ መውሰድ ይችላሉ። እኔ ምንም አይነት ነገር ሌላ ስራም ልንሰራ አይችልም። ምክንያቱም እኔ በሰራው ስራ ያ ሆስፒታል ተጠያቂ ስለሚሆን ያለሁት ስለምትገላቸው ስለሞቱት አይደለም። አዎ እየጠየቅኩ ያለሁት ስለምታረጋቸው ከህግ ውጭ የሆኑ ህገወጥ ንቅለ ተከላዎች ነው እየጠየቅኩ ያለሁት። እኔ ምንም አይነት ህገ ወጥ የሆኑ ንቅለ ተከላ አድርጌም ፈጽሜውም አድርጌውም አላውቅም። ልንገርህ ሰውዬ፣ እየሰማኝ ነው አይደል? ከሆስፒታሉ ውጪ አድርጌውም አላውቅም። ሆስፒታል ውስጥ የሚደረገውን በህጋዊ ስራ ሰራለሁ፣ የሚደረገውን እናደርጋለን። ስለዚህ ሌላ ነገር ውስጥ ሌላ ስም እያወጣክ ሌላ ስም አትደራርብብኝ። ስለዚህ ደግሞ አንተ መፍትሄ የለህም። ደግሞ ሰማኛለህ? የኔ ቤት ውስጥ ሄደክ ሌላ ሰው ነው። ሰማኛለህ ወይ? ልቀቀኝ። ወደዛ እኔ እጄ መልሰው። ልቀቀኝ። እኔ ማውራውን ስነ ስርዓት ያዝ። እያንዳንዱን ቃላቶቼን አውቃቸዋለሁ። እኔም አውቃቸዋለሁ። አንተ እንደምታውቅ እኔም አውቃለሁ። ጭንቅላት የሌለኝ አይምሰልክ። ለዛም ነው የምልህ እኔ ከአንተ ጋር ማውራው በመረጃና በማስረጃ ነው። እኔ እጄ ያሉትን ብቻ ፋይሎች ለፖሊስ ብሰጥ እድሜ ልክህን እስር ቤት ውስጥ ትማቅቃታለህ። ይኸውልህ ህጋዊ ነክ አንተ ምን አይነት መፍትሄ ቢኖርክ ነው እኔም ወደ ስራዬ ወደ የሚሄድበት ቦታ የምታስቆመኝ? አዎ ምን አይነት መፍትሄ ቢኖርህ? ግንባር ስለሆንኩኝ ምንም ማድረግ እችላለሁ። አታውቀኝም። ገብቶሃል? እንኳንስ አንተን አንድ ተራው ዶክተር አይደለም ስንቱን ሰው ለህግ ያቀረብኩ ሰው ነኝ። ይኸውልህ ተራ ዶክተር ሰማኛለህ? ተራ ዶክተር እኔ ካንተ ጋር የማረግ ተራ ዶክተር አትበለኝ። ልውጥ ላረግ አይደለም እዚህ ያለሁት፣ ግን የምነግርህ እንዳበቃለህ ነው። በየትኛው መንገድ ነው እንዳበቃለህ የምትለኝ? እስቲ ንገረኝ። አሁን በየትኛው መንገድ
ማስረጃ አምጣልኝ አልኩክ። ሂድ መክሰስ ትችላለህ። እንደዚህ ያደረገኝ እንደዚህ ያደረገ በልና መክሰስ ትችላለህ። አድርገዋለሁ። መጨረሻ ግን እሱ ነው ወቅ የኔም ስራ መጨረሻ ህግ ነው። የኔም ስራ መጨረሻ ፍትህ ነው። የኔም ስራ መጨረሻው ፍትህን ማስፈን፣ ፍትህን ማስከበር። ይኸውልህ አሁን እኔ እዚህ ጋር ባለትዳር ነኝ። ህይወቴን እየመራሁ ያለው ሰው ነኝ። ከስንት ብዙ መከራዎችን አሳልፌ እየመጥቼ የሆነ ነገር እኔ የሆነ ራሴን እንትን ብዬ መጥቼ ራሴን ለውጭ መጥቼ ደግሞ አሁን አውርዳችሁ ደግሞ እኔ እንትን ለማለት ተፈለጋችሁ አታደርጉትም። ምክንያቱም እኔ ብዙ ቻሌንጅን አልፌ የመጣው ሰው ነኝ። ማንችል ነው የሚመስልህ? ማንችል ነው ወይ የሚመስልህ? ምንም የምታመጣው ነገር የለም። ልንገርህ፣ ሰማኛለህ? ማመጣውን ስማኝ። በሐቁ ከሄድኩ ምንም የምታመጣው ነገር የለም። ምንም ያደረኩት ነገር የለም። ምን ያህል ማምጣት እንደምችልማ አንተም በመያዜ ብቻ ይገባል። ሰምቻለሁ። ፕሮሰስ እያረክ ነበር፣ ለማውጣት ብዙ ነገር እያስኬድክ ነበር። ለዛም ነው እጅ ከፍንጀት ያዝኩ። ምንድነው? እኔ እኮ ስራ ነው የምሄደው እኮ አሁንም እኮ ስራ ነው እየሄድኩ ያለሁት። ስራ ነው እየሄድክ ያለኸው እንጂ ሌላ ምንም እያረኩ አይደለም። እኔ ደግሞ ባለፈው ቤትም መተን ሚስትህን ስላገኘናት በየቦታው አንተን እያሰስን ስላለ ቶሎ ወንጀል እንዳይጋለጠበና እንዳትታሰር እያመለጥክ ያለ መስሎኝ። አንተ አዎ ምን ስለሆንክ ነው የኔ ቤት ጋር ሄደህ ሚስቴን ማስጨነቅ የምችለው? እኔን ፊት ለፊት መታ አታወራኝም እንዴ? ይኸው አሁን እኮ አበቃለህ። እኔ ፊት ቁጭ አልክ ማለት የመጨረሻ ሰዓት ነው ለዚህ ስራክ። ይኸውልህ እሷ ጋር ከመሄድ በፊት እኔን ጋር መተህ ብታወራኝ የተሻለ ነው ለአንተ። ምንድን ነው የተሻለ? እኔንም ብታወራኝ እኮ ማለት ነው ከእሷም ሄደህ ብታወራ ማለት ነው ምንም የምታገኘው ነገር የለም። እኔ ጋር ብታወራም ደግሞ ያለው ነገር ነው የምነግርህ። ምን ልነግርህ እችላለሁ? አዲስ ነገር ተፈጥሮ ነገር የሚያወራልህ ነገር የለም። ዶክተር ፍስሐ እየሰራ ያለው ህገወጥ ነገር አንተ እንደሚያሳስርህ ታውቃለህ አታውቅም? እኔ ህገወጥ አልሰራሁም። እየነገርኩህ እኮ ነው ያለሁት። ምንም የሰራሁት ነገር የለም። ስሬን የሰራሁት እንዴ። እኔ በማላውቀው ነገር ለምን ትጨቀጭቀኛለህ? ስሙኝ፣ እኔ ከአንተ ጋር እዚህ ቁጭ ብዬ እያወራሁ ያለሁት ምንም ሳላጣራ እንዳይመስልህ። ለዚህም ደግሞ እኔም ይኸውልህ አሁን እኮ አንተ በጣም እየጮክ ወይንም ደግሞ እንትን እያልክ ነው እያወራኝ። ገና ከዚህ በላይ ያደርጋሉ። ሰማኛለህ? ገና ከዚህ በላይ ያደርጋሉ። እረፍ። ገና ከዚህ በላይ ያደርጋሉ። እንዳትነካኝ። እረፍ። ወደዛ ሂድ። እንዴ በዱላ የሚመጣ ነገር አለ እንዴ? ምን ሆነህ? ማህሌትን ታውቃታለህ? ምንድን ነው ደነገጥክ? ማህሌትን ታውቃታለህ ወይ? ኧረ እኔ አላውቃትም እንዴ። እኔ ብዙ ሰዎችን አውቃለሁ። ስራ እየሰራሁ አይደል? እንትን ታውቃትም? አላውቃትም። እረፍ። ስማኝ፣ እረፍ። ስላንተ የማውቀው እስከዚህ ነው። ስለዚህም እረፍ። ስነ ስርዓት እያንዳንዱን የምጠይቅህን ነገር እረፍ። እንዳነካኝ። እሺ አሁን ስነ ስርዓት ያዝ እንዴ። ስለዚህ ሁሉንም ነገር ስለማን ነው? እኔ ስለማንም የማውቀው ነገር የለም። ማህሌት ምናምን ትላለህ እንዴ? ማን አላውቃትም። ምን ለምን እንደነገጥክ ታርስ ጠይቅ። ኧረ አልደነገጥኩም። ምን ትሰማኛለህ? ከቀናቶች በፊት እቺን ምስኪን ልጅ እኮ አሁን አይን ታገኛለሽ፣ ብርሃን ታገኛለሽ ብልሃት ስንት ነገር አቀደ። ሰማኝ፣ ሁሉንም ነገር አውቃለሁ የምልህ ለዚህ ነው። ስነ ስርዓት ጣትህን መልስ። ጣትህን ግን አቆርጥ። አላውቃትም እኮ አላውቃትም። እኔ ብዙ ሰዎችን አውቃለሁ። አታውቃትም? እሷንማ መቼም አትረሳትም። ለምን እንደሆነ ታውቃለህ? እረፍ። ስነ ስርዓት በህይወት እስካለ ድረስ ስለሷ እያሰብክ እንድትኖር አደርግሃለሁ። ግን ስለሷ እያሰብክ እንድትኖር፣ ኧረ ስለሷ እያሰብክ እንድትኖር